ውይ በጣም አመሰግናለሁ። ለልጅኛ አበባ ሄዲያ እንግዲህ እኔ ተነስቻ ፈልጋት እንዴት እዚህ መጣው ግን በፈተና የተከበበች ምስኪን እንዴት ነው ንጉስ? አሁን ደህና ነሽ? ደህና ነኝ። ይቅርታ ሌሊት ረበሽኩ አይደል? የለም ሌሊት አልነበረም ንጋት ላይ ነበር እኮ እናት አለ። እዚህ ጋር እንቀመጥ። እኔ አረፍ ላይ እኔ ሞት እያጣጣለ ነበር። በአምላክ ያልሽው ሰው ነው? አዎ። እንዴት አወቅ? ደጋግመሽ ስሙን ስትጠሪ ነው። እሱ ነው። አታልቅሽ። ተይ እባክሽ። ደህና ነሽ? አዎ። ምንም ሄድበት ቦታ ስላልነበር እኔ መጣሁት። እንዳልኩ ነው። እናቴ ሞታለች። ማንም የለም። እንባሽን አታፍሽ። እግዚአብሔር ሁላችንንም እንዳያቅማችን ይፈትነናል። ህግ ምን አደም አልሽ አንቺ? በሉ ደህና ዋሉ። ትንሽ አትጫወችም ብርቄ? ተጫወትኩኝ። ደግሞ በኋላ እመጣለሁ። በል መኩሪያ ደህና ዋል። ደህና ዋል። በጣም የሚያምር ቀሚስ። አመሰግናለሁ። እሺ እኔ መኩሪያ ነኝ ባንተ መበለጥ? በፍጹም አትወስዳት። ይቺ ልጅ ኩከኝ ልጅቷን መፈለግ ሲገባ እዚህ በኩል ቀን ፎቶዋን እያየህ ትደነዝዛለህ፣ ትተክዛለህ። ሁሉም ነገር ሊገባሽ አይገባም። እንዳትከድ በአምላክ ተወዳታለህ አይደል? ሴትዮ ዞር በይልኝ አልኩሽ እኮ። እወዳታለሁ። ለዛ ነዋ ባለፈው ቢላ ይዘህ። አዎ ለዛ ነው። አጩንም ነው ማጠፋችሁ እንዴ? ተረጋጋ እንጂ። ይህ በአምላክ መኪናው መገጨት የሀብስት ህልምና ጭንቀት ሆኖ አልፏል ማለት ነው። ሁላችንም እንግዲህ በዚህ በጣም ደስ ብሎናል። ነገር ግን ሀብስት በህልሟ ይህንን እያይ በጣም እየተጨነቀችና እየጮኸች ነበረ። ከህልሟ ከነቃች በኋላም እንግዲህ በጣም እየተጨነቀች ነበረ። እንግዲህ ወዲያውኑ እየደረሰላት እሷ በምትጨነቅበት ሰዓት የታፈስ ወንድም ነበረ። ምን ሆነሻል ሲላትም እንግዲህ በጣም ነበር የደነገጠችው። እና እንግዲህ በአምላክ ምትዩ ምንድን ነው? እኔ እኮ ተማጽኖ መስሎኝ ነበር ቢላትም እንግዲህ እሷም ተማጽኖ ሳይሆን በአምላክ ማለት የሆነ በጣም የሚቀርበኝ ልጅ ነው፣ እሱን መኪና ገጭቶታች ነው። እውነት ይሁን እንዴ? በጣም ያስጨንቃል። ምንም እንዳይሆን ብቻ እያለች ትገኛለች ማለት ነው። በዛ መጨረሻም እንግዲህ እሱን የምትወደውና የምታፈቅረው ልጅ እቺ ተንከሲስ ላይ ከኋላ የመጣ እንዴት አሻንጉሊት ገዝቶ ይሰጣታል፣ እችንማ አለቃትን በማለት ወደ ወንዝ ይዛት እየሄደ ትገኛለች ማለት ነው። ሀብስትም መጨረሻ ላይ እንግዲህ የት ሄደች የሚለው ግራ የሚያጋባ ነገር ቢሆንም ታፈስ ግን መታ እየፈለገቻት ነበር። ሀብስት ስትል ሀብስት የለችም። ነገር ግን የገጠር ልጅ የሆነው አንዱ ደግሞ ከርቀት እየተከታተላቸውና እያያቸው ነበረ። በዚህ ምሽት ይችልኝ ለምንድን ነው ወደ ወንዝ ይዛት እየሄደች ያለችው እያለ እየታዘበና እየተመለከተ ነበረ። ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልኝ። ለቻናሉ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ እያደረጋችሁ ለምታበረታቱን ሁላችሁንም ከልብ እናመሰግናለን። አሁንም አብሮነታችሁ አይለየን። ሀብስት ድራማ እንግዲህ ደስ የሚልና አስተማሪ አሳዛኝም አዝናኝም ነው ማለት ነው። እና እንግዲህ ሀብስት ካለችበት ቤት ጠፍታ ታፈስ ያለችበት ቦታ ወደ ገጠር መግባት ትችላለች ማለት ነው። ይህም ነገር የሆነው እንግዲህ በአቶ አለምና በወይዘሮ ይፋት ግፊት ህይወቷን ለማትረፍ ነው ይህን ነገር የወሰነችው ማለት ነው። እና ቢሆንም አሁን በጥሩ ሁኔታ ላይ ትገኛለች። ነገር ግን አሁን እኔ ፍቅረኛ ልትነጥቀኝ ነው የምትለው እንግዲህ እሷን ልትበቀላት ወይም ደግሞ ልጅ ውሃ ውስጥ ነክራት አለው እያለች ትገኛለች ማለት ነው። እና እንግዲህ ሀብስት ምንም የምታውቀው ነገር የላትም። ወደ ከተማ ልወጣ ነው ሲላት የታፈስ ወንድም እሷም እሺ እንደዛ ከሆነ አሻንጉሊት ገዝተህልኝና ነበር ያለችው። አሻንጉሊት ደግሞ ምን ሊሆንሽ ቢላትም እዛ ነበረኝ ትልቅ ስለሆነ ትቼ መጣሁት፣ አሁን ግን የሆነ መካከለኛ ነገር አይዘህልኝና ነበር ያለችው። እሱም በደስታ እጅልሽ እመጣለሁ በማለት ነበረ እንግዲህ ከተማ ሄዶ አሻንጉሊት ገዝቶላት የመጣውና እሱ ከተማ ሄዶ እንግዲህ የታፈስ እናትና ታፈስ ቤተ ክርስቲያን መጥተው የት ሄዶ ነው ደግሞ እስካሁን የቆየው እያሉም እየጠየቋት ነበረ። እንደዚሁም የሱ ፍቅረኛም አብረው ነበርና ወደ ከተማ ወጥተዋል ስትልም ምን ነው ቀደም ማርሽ ትንሽ ችላ ብታይ አይሻለሽም እያለች እያንጓጠጠቻት ነበረ። እሺ ነበር ያለቻት በሳቅና ነገር ምን ሊሰራ ነው ሄደው ብትላትም አላቅም ወደ ከተማ ነው የሚሄደው ብሎኝ ነው የሄደው ብላ እንግዲህ ወደ ውጭ ላይ ሞታ ከታፈስ ጋራ አንድ ሀገር ሁኔታውን እያየች እየተጫወተች ነበርና ቢሆንም ግን አሻንጉሊቱን ገዝቶላት የመጣ አሻንጉሊቱን ብቻ ሳይሆን ስጦታ ልብስም ገዝቶላት መጥቶ ነበርና ይህን ስጦታ ሲሰጣት እንግዲህ ከልጅነቱ ጀምሮ እሱን የምትወደውና የምታፈቅረው አጠገቧ ቁጭ ብላ እያየች ነበረ።
በዚህም እንግዲህ እሱ አሻንጉሊቱና የገዛላትን ልብስ ስጦታ ሲሰጣት በጣም እየቀናችና እቺ ተንከሲስ ትላንትና መታ ልትነጥቀኝ ነው፣ ማን ስለሆነች ነው? ቆይ ደፋሻለሁ አንድ ቀን እያለችና እያንጓጠጠቻት ትገኛለች። ሀብስት ግን ስለዚህ አይነት ነገር ምንም የምታውቀው ነገር የላትም። እሱን ለማጥመድም ምንም ያደረገችው ነገር የላትም። ምክንያቱም የምትወደውና የምታፈቅረው ህይወቷን ያተረፈላት ለብዙ ጊዜ ዋጋ እየከፈለላት በአምላክ አለ ስለሆነ ማለት ነው። እንግዲህ አሻንጉሊቱን ስጣ በጣም ደስተኛ ነበረች። የገዛላትን ልብስ ለብሳም እያየች እና በጣም በደስታ እየዋረቀች ነበረ የምትገኘውና በአምላክም እንግዲህ አሁን ጥሩ ሁኔታ ውስጥ አይደለም። እች ልጅ ከሞተች ማንንም ሰው አለቅም፣ እናንተ ሰዎች እዚህ ቤት ሁላችሁንም ጨርሳችኋለሁ እያላችሁ ይገኛል ወይዘሮ ይፋትና አቶ አለምም ማለት ነው። እንደዚሁም እቤት ቁጭ ብሎ እንግዲህ የሀብስትን ፎቶ ስልክ ውስጥ እያገላበጠም እያየ ነበረ። ቀስ ብላ መታ ይህን የተመለከተችው ወይዘሮ ይፋትም አንተ ልጅ ሁኔታ ምንም አላማረኝም፣ እች ልጅ ከዚህ ቤት ከወጣች ቀን ጀምሮ በጣም ደንዘዝ ብልሃል፣ ምንድን ነው አትዋሸኝ፣ ትወዳታለህ እንዴ ነበር ያለችው። እሱ አይመለከትሽም፣ ይህን ልትጠይቂ ነው እንዴ መጣሽው? የመጣሽበትን አውሪና ከፊቴ ዞር በይ ነበር ያላት። እኔ ዞር ላለሁ ግን እውነቱን ንገረኝ፣ ስትዋሽ አምርብህም ብትለም አዎ እወዳታለሁ፣ አፈቅራታለሁ፣ እች ልጅ አንድ ነገር ትሆነች ሁላችሁንም ነበር ያላት። ለዚህ ነው መሳሪያ ይዘክ እኛ ቢላ ይዘክ ስትለው አዎ ቢላ ይዤ ነው ሎጋችሁ የመጣሁት ለዛ ነው። አሁንም እቺ ልጅ ተጥፋና ሁላችሁንም እጨርሳችኋለሁ ነበር ያላት። ተረጋጋ እንጂ ልጅ ምን ሆነሃል? እንዴት ለአንዲት ለተራ ሴት እንደዚህ ትሆናለህ? ወይ ሀብስት አንቺ የማትረቢ፣ አረ እንዶ የቆምሽባት ምድር ትክዳሽ፣ እንዶ በሄድሽበት አይቅናሽ እያለች እንግዲህ ከንቱ እርግማኗን እያረገፈች ትገኛለች ማለት ነው። እንግዲህ ሀብስትን እያፈላለገ ይገኛል አሁንም ማለት ነው። አብነትም እንደዛው አብነትም እንግዲህ እንዴት ነው ለፖሊስ አመለከትኩኝ፣ እንጂ ልጅ ማፈላለግ አለብን በፖሊስ ወረቀቱን ሰጥታቸዋል ወይ እያለው ነበርና ወረቀቱን ለማንም ሰው አልሰጥም፣ በፍጹም ለማንም አልሰጥም፣ እንደ ጠፋች ብቻ ነግሬያቸዋለሁ እንዲፈልጓት፣ ስለዚህ ወረቀቱን መስጠት የለብኝም ነበር ያለው። ለምንድነው ወረቀቱን ማሰጠው? ወረቀቱንማ መስጠት አለብህ እንጂ ብለው አይሆንም፣ እኔ በህይወት እንዳለች ነው ማምነው፣ ይህን ወረቀት ከሰጠዋቸው ሞታለች ብለው ሬሳ ነው የሚያፈላልጉልኝ። እኔ ደግሞ ሬሳ ሳልሆን የምፈልገው በህይወቷ ያለችዋን ህብስትን ነው የምፈልገው። ስለዚህ እመነኝ ይህን ወረቀት ለማንም አልሰጥም፣ በራሴ መንገድም አፈላልጋታለሁ፣ አገኛታለሁ እንጂ ለማንም አልሰጥም እያለ ነው የሚገኘው። ህብስት እንግዲህ ድምጧን አላሰማችም። ታፈስም እስካሁን ድምጣቸውን አላሰሙ ማለት ነው። እንግዲህ በአምላክ በጣም እየተጨነቀና እየሰከረ የሌለ ነገር ውስጥ ገብቶን የሚገኘው። ታፈስም ቢሆን ደውላ ወይ ሀብስት ደውለው በአምላክ ድምጣቸው ማሰማት አለባቸው ማለት ነው። ደህና እንደሆነች እና ታፈስ ጋር እንደሆነች መናገር አለባቸው። በአምላክ ይህን ነገር መስማት አለበት ማለት ነው። እንግዲህ እሱ ራሱ ከእሷ ጋር በጣም እንደሚቀራረቡ ያውቃል። እንዴት ጠርጥሮ እሷ ጋር አልደወለም የሚለው እኛ ጋም ጥያቄ ይፈጥሮብናል ማለት ነው። ሀብስት ጋም የምናየው እንግዲህ ለበአምላክ እየተጨነቀች በመሀል ትዝ ባላት ቁጥር እየተገዘችና እያለቀሰች ነው የምትገኘው። ይህን የተመለከተም እንግዲህ አጠገቧ ቁጭ ብሎ ምን ሆነሽ ነው? ለምንድነው በመሀል የምታግሽው? ለምንድነው የምታለቅሽው? እያላት ነበረ። እኔ ሰው የለኝም፣ ቤተሰብ የለኝም፣ በጣም ወዶና ማፈቅረው በአምላክ ነበረ። እሱም ቤተሰቦቹ ክፉ ስለሆኑ ተስፋ ስለቆረጥኩ ነው የመጣሁትኝ ወደዚህ ነበር ያለችው። እሱም አዎ አመጣጥሽ እኮ ዘመድ ጥየቃም አይመስልም፣ ብቻ አመጣጥሽ ምንም አልገባኝም፣ ፊትሽ ላይ ብዙም ደስታ አይታይም ነበር ያላት። አዎ ፊቴ ላይ ምንም ደስታ አይታይም፣ እናቴ ብትኖርልኝ ደግሞ ይሄን አሉንም ነበረ። እናቴ የለኝም፣ ከጎን አይዞሽ የሚለኝ ሰው ስለሌለኝ ነው። ታፈስን ነው ለጊዜው የምትቀርበኝ እሷ ናትና ታፈስን ምርጫ ያደረኳት ለዛ ነው እያለችውና አንዳንድ ወዷን እየነገረችው ነበር። እሱም አይዞሽ በአቅማችን ሁላችንም ተፈትነናል፣ ያልተፈተነ ሰው የለም፣ ሁላችንም እኮ እንፈተናለን እያላት ነበርና እሱም ከልጅነቱ ጀምራ የምታፈቅረውና የምትወደው ግን ነው እንዴ በጣም ነው እንዴት ተፈተነችው እያለች እያንጓጠጠቻት ነበረ። እሱም አዎ አባይን ያላየ ምንጭ ያመሰግናል አሉ ነበር አላት። እኔም ማለት ነው አባይ እሷ መሆኗ ነው
ምን ለማለት ፈልገህ ነው እያለችውና እንግዲህ ምንም ያው ፊቷ ላይ ደስታ አይታይባትም። ብቻ ያው ልንጥቀኝ ነው የሚል ነገር ስላለባት ማለት ነው። መጨረሻ ላይ እንግዲህ ወደ ወንዝ ይዤሽ ልሂድ በማለት አሻንጉሊቱንም ጣይዋ እዚሁ ነበር ያለቻት። አይ አሻንጉሊቱንማ አልጣውም እዚህ ትቼ እዥው ነው እንጂ የሚሄደው ነበር ያለችው። እንግዲህ ያን ስጦታ ሲሰጣት አንደኛው ጓደኛው እየተመለከተ እቺ ልጅማ እኔ ብቻ ነኝ መውሰድ ያለብኝ፣ ታፈሰና የታፈሰ እናት በጠይቃቸውን እምዬ እሺ ብሎ አይሰጡኝም። ስለዚህ እችን ልጅ ማንም ሰው ሳይነካብኝ ራሴ ቀደም መጥለፍ አለብኝ እያለ ይገኛል። ወደ ወንዝ ስትሄድም እንግዲህ ሀብስትን እየተመለከተ ነበርና አዎ እችን አበባ አንተ በጠዋት ተነስተ ወደ እርሻ ስትሄድ እኔ ደግሞ በጠዋት ተነስቼ እችን አበባ ቀጥፋታለሁ እያለ ነው የሚገኘው። ሀብስት እንግዲህ ምንም መሆን የለባትም። ሀብስት የባምላክና የባምላክ ብቻ ናት ማለት ነው። ካላስ ሌሎቻቸው በፍጹም ምንም መሆን የለባትም ሀብስት ማለት ነው። እንግዲህ መጨረሻ ላይ ወንዝ ዳር ላይ አሻንጉሊቷ ብቻ ተገኝታለች። ሀብስት ምን ሆና ነው ወዴት ሄዳ ነው የሚለውን እንግዲህ በቀጣይ ይዤላችሁ እመጣ ይሆናል። እስከዛው ድረስ ቸር ሰንብቱልኝ። ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ላይክ እያደረጋችሁ ሀሳብ አስተያየታችሁን ኮመንት ላይ እያስቀምጣችሁ ለምታበረታቱኝ ከልብ አመሰግናለሁ። አሁንም አብሮነታችሁ አይለያኝ።